በምስሉ ላይ የምትመለከቷቸው የሚያስቀኑ ጥንዶች በዚህ ሰሞን ተወዳጅ ሆነዋል። በፀሐዬ ዮሐንስ ዘፈን በፍቅር ሲተያዩ የብዙ ሰዎችን ቀልብ መሳብ ችለዋል። ጥንዶቹ የሐረሯ ቆንጆ ሩትና ወንዱ ደግሞ ልዑል ናቸው። ሁለቱን ጥንዶች እንደዚህ በፍቅር አይን የሚያስተያያቸው ዘፈን ርዕሱ ተስፋ ይሰኛል። አንድ ወንድ በተስፋ የኔ ትሆናለች እያለ ስለሚጠብቃት ሴት ነው ፀሐዬ ዮሐንስ ያቀነቀነው። ከሰሞኑ ዘፈኑ አጀንዳ ወይንም ትሬንድ ሆኗል። የሐረሯ ቆንጂዬ ሴት ቡኒ ቀሚስ ለብሳ ካርታ ከሚጫወተው ፍቅረኛዋ ፊት ለፊት ቆማ ፍልቅልቅ እያለች እሄዳለሁ እንጂ አንቺን ተከትዬ ባደርሽበት ላድር በዋልሽበት ውዬ በአካል በመንፈሴ መች ለይሻለሁ አንቺ ግን አታቂም ውድ ያብሬሻለሁ አንድ ቀን መቼም ቢሆን አንድ ቀን ሳለው በህይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅር እመቤቴ በሰመረ ስለቴ እያለች በፍቅር አይን እየተመለከተችው ያለው ቪዲዮ ከተለቀቀ በኋላ ዘፈኑ እንደ አዲስ ተወዶ በመሰማት ላይ ይገኛል። ይሄ ቪዲዮ የኢትዮጵያ ሴት ልጆችን እንዲህ የምዘፍንለት ባገኘው እያሰኛቸው ነው። ወንዱን ያገራችን ወጣት ደግሞ አይምን ነው እንደዚህ የምትዘፍንልኝ ባጋጠመችኝ ብሎ እንዲያስብ አድርጓል። በእርግጥ የፀሐዬ ተስፋ የሚለው ይህ ነጠላ ዜማው ለፍቅር አጋር የተዜመ ዜማ አይደለም። አፍቃሪው ገና ለሚመኛት አንድ ቀን የኔ ትሆናለች ብሎ ስለሚያስባትና ስለተሳለላት እንስት ነው። ሩት የተባለችዋ ቆንጂዬ የሐረር ልጅ ግን የዘፈኑን ሐሳብ በስስት በሚያዩት አይኖቿና ፍልቅልቅ ሳቋ ቀይራዋለች። የቲክቶክ መጠቀሚያ ስሟ ሩት ሌይላ ኢብራሂም ነው። የሐረር ልጅ ናት። ነፃነቷ ውበቷና ፍልቅልቅነቷ ከምስራቅ ሰውነቷ የመነጨ ሳይሆን አይቀርም። ወንዱ ልጅ ደግሞ ልዑል ይባላል። ሲኒማቶግራፈር ነው። ቲክቶክ መጠቀም የጀመረው በቅርቡ ነው። የጫናቸው ቪዲዮዎች እንኳን ከ20 ያነሱ ናቸው። ይህን መረጃ እስካጠናቀርንበት ጊዜ ድረስ የቲክቶክ ገጽ ተከታዮቹ 48000 ያህል ናቸው። ይህ በዚህ ሰሞን አነጋጋሪ የሆነ ስራው ከ4.2 ሚሊዮን በላይ ተመልካች እንዲሁም ከ300000 የሚበልጥ ላይክ ማግኘት ችሏል። ታዲያ ይህንን ቪዲዮ ያዩ ተመልካቾች ፍቅረኛሞች እንደሆኑ አስበዋል። ነገር ግን ፍቅረኛሞች አይደሉም። እሱ ወደ ቲክቶክ ይዞት የመጣው የኮንተንት ሐሳብ የሚወደውን የሲኒማቶግራፊ ሞያ በስቶሪ ቴሊንግ ወይንም ታሪክ ነገር አድርጎ ለተመልካች ማቅረብ ነው። እሷ ደግሞ ለትወና የተመረጠች ሴት ናት። ያገናኛቸው ስራ ነው። ቪዲዮ አቀራረጹ የሱም የትወና ብቃት የሲኒማቶግራፊው ጥበብ ተጨምሮበት ፍቅረኛሞች ወይንም እጮኛሞች እንደሆኑ እንድናስብ ሆኗል። ነገር ግን ስራ ብቻ ነው ያገናኛቸው። ዘፈኑን እንደ አዲስ እንዲወደድ ያደረጉት አስተዋጽኦም ቀላል የሚባል አይደለም። ይህ የፀሐዬ ዮሐንስ ዘፈን የኔታ ሲል በሰየመው 11ኛ አልበም ውስጥ የሚገኝ ትራክ ነው። በ1999 የወጣው አይረሴው ሳቂልኝ አልበምን ጨምሮ ያላንቺማ፣ ለትንሽ፣ ፍንጭቷ፣ ተባለ እንዴ፣ የኔታ የመሳሰሉ ድንቅ አልበሞችን አድርሶናል። ፀሐዬ በተለየ ሁኔታ ያላንቺማ፣ ተበድዬ ሲቅር አልልም ወይንም የት ነበርሽ፣ እንደ ጥላ፣ ማን እንደ እናት ማን እንዳገር፣ ሳቂልኝ፣ ብሌኔ፣ ጎመን በጤና፣ ሲመሽ፣ አታምርም ወይ በመሳሰሉ ዘፈኖቹ ከሙዚቃ አፍቃሪያን ልብ ውስጥ ሰተት ብሎ መግባት ችሏል። በእኒህ የሐረር ልጆች ምክንያት እንደ አዲስ ተወዳጅ የሆነው በተስፋ የሚለው ዘፈኑ ከ11 አልበሞች መካከል የኔታ ሲል በሰየመው ውስጥ ይገኛል። የኔታ አልበም ከዚህ ዘፈን በተጨማሪ የኔታ፣ ጥሩ ቀን፣ ቁንጅና፣ ሸገር፣ ቀበና፣ ሸዊት የተሰኙ ተወዳጅ ዘፈኖችን አካቷል። የአልበሙ መጠሪያ የሆነው የኔታ የሚለው ዘፈን ከ32 ዓመታት በኋላ በድጋሚ ነበር የተጫወተው። በፍቅር ዘፈኖቹ እንዲሁም ለሀገር በሚዘፍናቸው ዘፈኖች የምንወደው የምናከብረው ፀሐዬን ረጅም እድሜ ከጤና ጋር ተመኝተን ለዚሁ ዳሰሳ ምክንያት የሆነችን ቆንጆ ምንጯ ሐረር ነውና ስለ ሐረር ቆንጆች አውግተን እንለያችሁ። በበዛ ነፃነትና ሰው በመውደድ ባህል ተኮትኩተው የሚያድጉት የሐረር ሴት ቆነጃጅት በሂጃብ የተሸፈነ በመገናኛ ብዙሃን ያልተነገረለት የተደበቀ ውበት ያላቸው አበባዎች ናቸው። የኒህን ቆነጃጅት መገኛ ታላቂቱ የምስራቅ ኢትዮጵያ የፀሐይ መውጫ ከተማ ሐረር በታሪኳ 72 ነገስታትን አፈራርቃለች። እሷ ስትጠራቸው አሚር ትላቸዋለች። የመጀመሪያው የሐረር ንጉስ አሚር ሀቦብ ይባላሉ። የመጨረሻውና በዳግማዊ ሚኒሊክ ጦር ተሸንፈው ስልጣናቸውን ያጡት የሐረር ንጉስ አሚር አብዱላሂ ናቸው። ዛሬም ድረስ ምስላቸው በጀጎል ግንብ መግቢያ ላይ ይታያል። ሐረር በሰው ልጆች ታሪክ ውስጥ ቀድሞ ሳንቲም ከተቀረጸባቸው ደማቅ የንግድ ማዕከል ዋናዋ ናት። ሐረር ነብዩ መሐመድ በተወለዱበት ቁረይሽ የተባለ ማህበረሰብ የተገፋውን የእስልምና እምነት ከመዲና ከተማ 4 ዓመት ቀድማ ያስተናገደች ተብላ ትወደሳለች። የሐረሪዎችና ሐረርጌዎች መመኪያ ሐረር አራተኛዋ የዓለማችን ቅድስት እስላማዊት ከተማ ሆና ዘልቃለች። በሐረር ከተማ በተለይ በጀጎል ግቢ ውስጥ ሳይጋነን በየሜትሩ አንድ መስጂድ ይታያል። ሐረር የእስልምና ማዕከል ብቻ ሳትሆን የኢትዮጵያ ዘመናዊነት በር ከፋች ናት።
አርተር ራምቦ የተባለው ፈረንሳዊ ባለቅኔ በፍቅር ያከነፈች የጠቢባን ደሴት ሆና ታውቃለች። የዛሬዋ ሐረር የ1000 ዓመታት የታሪክ ቋት ተደርጋ ብትገለጽም ይገባታል። ሐረር ከታላቁ የአክሱም ስልጣኔ ማግስት ምስራቅ ላይ ያበራች ኮከብ ናት። በሷ የተነሳ ዘይላ የምትባለው ጥንታዊት የኢትዮጵያ ወደብ አዱሊስን ተክታ ንግድ ስታሳልጥ ኖራለች። ከሐረር ጋር ተወዳዳሪ ተደርገው የሚገለጹት እስላማዊ ከተሞች በሞሮኮ በማሊና በፈረንሳይ ይገኛሉ። የማሊዋ የእስላማዊ ስልጣኔ ቅርስ ቲምቡክቱ የቅምጥሏ ሐረር እህት ከተማ ትመስላለች። በዘወርዋራና በጠባብ መንገዶች የምትታወቀው ሐረር የተባለች የከተማ እንቁ 3 ምሰሶች አቁመዋታል ይባላል። ቀዳሚው ሃይማኖት ነው። እስልምና ለሐረር ህልውናዋ ይመስላል። ዳግማዊ አፄ ምኒልክ ጦራቸው ሐረርን ባስገበረ ጊዜ ሐረሪዎች ግን ሃይማኖታቸውን ለመለወጥ ፈቃደኛ አለመሆናቸው ሲነገራቸው ተዋቸው እንደ አባታቸው ይደሩ ማለታቸው ለዚህ ይመስላል። ሁለተኛው የሐረር ምሰሶ ንግድ ነው። የጥንት ሐረሪዎች ከደቡብ ምዕራብ ኢትዮጵያ ለሚነሳ ቅፍለት መዳረሻ ነበሩ። በርበራና ዘይላ ወደብን እየተጠቀመ ወደ ህንድ ብሎም መካከለኛ ምስራቅ የሚሻገር ምርት በሐረር ስለሚያልፍ ሐረር የሰጥቶ መቀበል ከተማ ሆና ዘልቃለች። ሶስተኛው የሐረር መለያ እርጅናን ከውበት ያጣመረችበት፣ ትላንትን ከዛሬ ያዋሃደችበት እውነተኛ ታሪኳ ነው። ይህ እውነት በ20ኛው ክፍለ ዘመን መባቻ የሚያውቃት ኤቭሊን ዋ የተባለ አውሮፓዊ ጸሐፊ በሰዓት የተከበበች ከተማ በሚሰኘው መጽሐፉ ላይ ያብራራዋል። ሐረርን የሰላም ከተማ የሚሏት ብዙ ናቸው። ከሸዋ በር በኩል ወደ ሐረር ስትገቡም ሐረር የሰላም ከተማ የሚል ጽሑፍ በእንግሊዘኛ ጎላ ብሎ ተጽፎ ትመለከታላችሁ። በእርግጥም ሐረር የጥንቱን የሰው ልጅ ስልጣኔ የነበረባት ከተማ ስለሆነች ሰላም መለያዋ ቢሆን አይደንቅም። ሐረርን አስመልክቶ የሚጽፍ ተጓዥ እንደ ኢማም አህመድ ኢብን አልጋዚና ባቲ ድል ወንበሬን ያሉ የአዳል ሱልጣኔት መሪዎችን ማስታወሱ አይቀርም። ዋና ከተማቸው ሐረር ነበረች። የሀበሻ ጸሐፊዎች ግራኝ የሚሏቸው የአዳሉ መሪ ኢትዮጵያን በግድ ለ15 ዓመት ከገዙ በኋላ ጣና ዳር ሲገደሉ ኑር ሙሐጂድ ለተባለው ዘመዳቸው ዙፋኑ ተላልፏል። ይህ ሰውም በአጼ ገላውዲዮስና በጎጃሜቱ እናት ተገፍቶ ሐረርን የመጨረሻ ምሽጉ ለማድረግ ተገዷል። እዚያም ሆኖ በጊዜው ከደቡብ አቅጣጫ እየተስፋፋ የነበረው የኦሮሞ ማህበረሰብ ከተማውን እንዳይነጥቀው ስለፈራ በግንብ አጠረው። የዛሬው ጀጎል ግንብ የግንባታ ምክንያቱ ይሄው ነው። ራስ መኮንን ወልደ ሚካኤል ጉዲሳ የሐረሩን ኢሚር አብዱላሂን ጨለንቆ ላይ በተደረገ ጦርነት ካሸነፉ በኋላ ትልቋና እነ ግብጽ ሳይቀሩ እየመጡ ይገዟት የነበረችው ሐረር በኢትዮጵያ አጼያዊ ግዛት ስር ተጠቃላለች። ራስ መኮንንም የሐረርጌ ገዢ ሆነው ለዓመታት ዘልቀዋል። የዚያኔው ተፈሪ መኮንን የኋላው ቀዳማዊ ኃይለ ሥላሴ የወለዷቸው ሐረርጌ ውስጥ ነው። የዚያኔው የሐረርጌ ግዛት በኢትዮጵያ ከነበሩ ክፍለ ሀገሮች ሁሉ ሀብታም እንደነበረ አንፋሮ ላይ ተጽፏል። ለብዙ ዓመታት የገዙትም ደጃች ተፈሪ መኮንን ናቸው። በ19ኛው ክፍለ ዘመን መገባደጃ ላይ ከሁሉም የኢትዮጵያ ከተሞች በተሻለ ሰልጠን ብላ የምትታየው ሐረር እንደነበረችም የተጓዦቹ ማስታወሻ ላይ ተከትቧል። ለመጀመሪያ ጊዜ ጋዜጣ የታተመባት ከተማም ሐረር እንደሆነች መረጃዎች አሉ። ተፈሪ መኮንን ከሐረርጌ ወደ ሸዋ ሲገቡና የሚኒሊክ አልጋ ወራሽ ሲሆኑ ግን አዲስ አበባን ማቆነጃጀት የሸዋ መኳንንት ስራ ሆነ። ሐረርም በሂደት እየደበዘዘች መጣች። ያም ሆኖ በ1960ዎቹ ለፈነዳው አብዮት ትልቅ ሚና የተጫወቱት ወጣቶች ከሐረር ፈልቀዋል። የጌታቸው ማሩ ፍቅረኛ ህይወት ተፈራ ከኒያ መሃል ናቸው። ኮሎኔል መንግስቱ ኃይለማርያምን ጨምሮ በርካታ የአብዮቱ ዘመን መሪዎች ከሐረርጌ ወደ አዲስ አበባ የገቡ ናቸው። ያም ሁሉ የሆነ ግን ሐረርን ትቶ በድሬዳዋ አድርጎ ወደ ጅቡቲ መጓዝ በጀመረው ባቡርና ዘይላን ብሎም በርበራን በዘጋው የኢትዮጵያ መንግስታት የወደብ አማራጭ የተነሳ ሐረር እየተዘነጋች መጥታለች። በዚህ ጊዜ ብልጽግናዎች ከአዲስ አበባ በ526 ኪሎ ሜትር የምትርቀውን የአሚሮች ከተማ የኮሪደር ልማት በሚሉት ከተማ የማስዋብ ስራ እያደሷት እንደሆነ ይገልጻሉ። ጅብን አላምዶ የሚኖረው የሐረር ሰው ለቱሪዝም የተመቸ ማንነት አለው። ለቱሪስት አስፈላጊ የሚባሉት እንደ ሆቴሎች ያሉ አማራጮች ግን ያንሳሉ። ያ ብቻ ሳይሆን ሰኔ 2012 ዓ.ም ሲሆን በአጫሉ ሁንዴሳ ግድያ ምክንያት የተቆጡ ወጣቶች በሐረር ከተማ ለዓመታት የጎብኚዎች አይን ማረፊያ የነበረውን የራስ መኮንን ወልደ ሚካኤል ጉዲሳን ሐውልት አፍርሰውታል። ይህ ሁኔታ ከተማዋን እንዳጎደላት ጣቢያችን ያነጋገረቻቸው በሐውልቱ አካባቢ ፎቶ የሚያነሱ የሐረር ከተማ ነዋሪዎች ይናገራሉ። እናም ሐረር እንዲህ ያሉት ብሽሽቆች ከተወገዱላት ደግማ በምስራቅ የምትወጣ ፀሐይ መሆን ይቻላታል። ስለ ፍቅር መነሻ አድርገን ቆንጆዋን የሐረር ልጅ አነሳስተን ፀሐይን ያወደስንበትንም ዝግጅታችንን እኛም አበቃን። ቸር ያቆየን።